ጠቅላይ ሚኒስትር አብይ አህመድ እስላም ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ነው። ምርጫው ነው። እስላምስ ቢሆን የሀገሪቱ ጠቅላይ ሚኒስትር መሆኑ ወንጀል ነበር? የኔ ሁልጊዜም ጥያቄ አብይም ይሁን መሐመድም ይሁን ፓስተርም ይሁን ወይም ደግሞ ከሌቄስም ይሁን እኔ እዚች ሀገር ላይ እንደ ዜግነት የሚገባኝን ነገር ሰጥተውኝ በዜግነቴ ሳልሸማቀቅ ሳልገፋ እኩል መብቴ ተከብሮልኝ የሚኖርባት ሀገር እንድትኖር ነው የምጠይቀው የሚመራውን ሰው። የፖለቲካ ድርጅትም ፓርቲም ይሁን መሪም ይሁን እሱ በያዘው ስያሜ ትናንት በእምነታችን ፈተና ሲደርስብን እከሌ ክርስቲያን ነው እከሌ እንደዚህ እኮ ነው ብለን አውርተን አናውቅም፣ ልንልም አንችልም። የምንጠይቀውና የምናነሳው የፍትህ መጓደል የዜጎች መብት መገፋት አግባብ ስላልሆነ በዜጎች በሀገራቸው ላይ ስለማይገባቸው ያ ክብር እንዲመለስ መስራት ነው። ያን ስንሰራም ደግሞ አሁን ሁልጊዜም ብለው ነገር አለ። እኔ ዛሬ የምታገለው ስለ ሙስሊሙ መብት እንደ አማኝ እንደ አንድ የእምነቱ መምህርና እንደሚመለከተው ሰው ሙስሊሙ ላይ የሚደርሱት በደሎች እንዲነሱ ስጠይቅ የሙስሊሙ ብቻ በደል አይደለም። አክሱም ላይ የተገፋው ዜጋ በአክሱም ላይ በሀገሩ በቀየው እንዳይሰግድ ሲከለከል እዚህ አፋር ወይም ደግሞ እዛ ሶማሌ ወይም እዛ ሐረር ወይም ደግሞ እዛ ሙስሊም አለበት የሚባል ቦታ ላይ ክርስቲያኑ እንዲበደል ወይም ኦሮሚያ ላይ እንዲበደል በፍጹም ያን በደል የመቃወም ቀድሞ የመቆም ኃላፊነት የኔ ያለብኝ ብዬ አምናለሁ። በደል ነው፣ ሌላ ስያሜ